ሁለተኛው የዓለም ጦርነት ማብቃቱን ባለማመን ለ29 ዓመታት በፊሊፒንስ በሉባንግ ደሴት እንደ ኢምፔሪያል የጃፓን ጦር የስለላ መኮንን ሆኖ በታማኝነትና በጽናት ያገለገለው ሰው ሂሮ ኦኖዳ በጃፓን ዋካያማ ግዛት ውስጥ በምትገኝ ካሜካዋ በምትባል መንደር ተወለደ። በወጣትነቱ የወታደር አቋምና አመለካከት አልነበረውም። በቻይና ሃንኮ ከተማ በ17 ዓመቱ በንግድ ድርጅት ውስጥ ተቀጥሮ ለመስራት ተጓዘ። የህይወት ህልሙ በንግድ ስራ ህይወቱን መግፋት ነበር። ሆኖም በሁለተኛው የዓለም ጦርነት የጃፓን ህዝቦች ተሳትፎ እየጨመረ በመሄዱ በ1942 በ20 ዓመቱ ወደ ኢምፔሪያል የጃፓን ጦር ተቀላቀለ። ነገር ግን ለግንባር መስመር ግዳጅ አልተመረጠም ነበር። የማሰብ አቅሙና ትምህርቱ ግን ለልዩ ስልጠናው ብቁ አደረገው። ወደ ናካኖ የሰራዊት ልሂቃን የስለላ መኮንኖች ማሰልጠኛ ትምህርት ቤትንም ተቀላቀለ። በናካኖ የነበረው ስርዓተ ትምህርትም ጥብቅ ነበር። የሽምቅ ውጊያና ፕሮፓጋንዳን ማበላሸትና የስለላ አካሄድን አጽንዖት በሚገባ ሲያሰለጥን ነበር። የትምህርት ቤቱ ኢንዶክትሪኔሽን ፍጹም የጠበቀ ነበር። በዚህም እጅ መስጠት የመጨረሻ ውርደት እንደሆነና ለንጉሠ ነገሥቱ ያላቸውን ግዴታና ተልእኮ ጨርሰው ወደ የራሳቸው ህይወት እንደሚመለሱም ጭምር ያስተምሯቸው ነበር። የጃፓንን ሽንፈት የሚጠቁሙ ማንኛውም መረጃ የጠላት ፕሮፓጋንዳ እንደሚሆን መመሪያ ተሰጥቷቸው አጠናቀቁ። በታህሳስ 1944 ሁለተኛ ሌተናንት ኦኖዳ ወደ ፊሊፒንስ ሉባንግ ደሴት ተላከ። በበላይ አለቃው ሜጀር ዩሺሚ ታኒጉቺ የተሰጡትን ትዕዛዞች በጥንቃቄ ያስብ ነበር። በሽምቅ ውጊያው ወቅት ሉባንግ ጋሪሰንን መምራት፣ የጠላት አየር ማረፊያዎችንና የወደብ መገልገያዎችን ማበላሸት፣ በምንም አይነት ሁኔታ ራስን አሳልፎ እጅ መስጠትም ሆነ ራስን ማግለል አለመፈቀዱን በደንብ አስቦ ኢምፔሪያል እስኪመለስ ድረስ ደሴቱን እንደያዘ ቆየ። ኦኖዳ ከጥቂት ወታደሮች ጋር ሉባንግ ቆየ። ነገር ግን የአካባቢው የጦር ሰራዊት አዛዥ ከነሱ በላይ በመብለጥ የታቀደውን ለማበላሸትና ጥቃት ለመፈጸም ያደረገው ሙከራ ደጋግማ ከሸፈው። በውጤቱም የዩኤስ ወታደሮች በየካቲት 1945 ደሴቷን በቀላሉ ሲይዙ፣ የጃፓን ተከላካዮች ግን በቂ ዝግጅት ባለማድረጋቸው አብዛኞቹ ተገደሉ፣ ጥቂቶች ደግሞ ተማረኩ። ነገር ግን ኦኖዳና ሌሎች 3 ወታደሮች የግኙቺ አካትሱ ኮራ ፓራሺቺ ሺማዳና የግል አንደኛ ደረጃ ኪቺቺ ኮዙካ ጥቅጥቅ ወዳለው ተራራማ ጫካ ማምለጥ ችለዋል። ወደ ኮረብታው የማፈግፈግ ቆይታቸው ለ29 ዓመታት የዘለቀ የግል ጦርነት መጀመሩን ያመለክታል። ከአካባቢው ገበሬዎች ማሳ ላይ ኮኮናት፣ ሙዝና ሩዝ የመሳሰሉት ምግቦችን እየሰረቁ ህይወታቸውን እየገፉ አልፎ አልፎ ከብቶችን እየሰረቁ እያረዱ ይመገቡ ነበር። ከቀርከሃና ከሳር የተሰሩ መጠለያዎችም ነበሯቸው። ጃፓን እንደ አውሮፓውያን አቆጣጠር ነሐሴ 1945 እጇን ስትሰጥ ጦርነቱ ለዓለም አብቅቷል። ለኦኖዳና ለጓደኞቹ ግን እንደቀጠለ ነው። የአሜሪካ አውሮፕላኖች ጦርነቱ ማብቃቱን የሚገልጽ በራሪ ወረቀቶች ሲበትኑ የጃፓን ወታደሮች እጃቸውን እንዲሰጡ ትዕዛዝ ሰጠ። ኦኖዳና ጓደኞቹ ጦርነቱ በኦገስት 15 አብቅቷል፣ ካላችሁበት ውጡ የሚል በራሪ ወረቀቶች ቢያገኙ በጥንቃቄ ከመረመሩ በኋላ ተንኮል ነው ብለው ደመደሙ። የተጻፈበትን የወረቀት ጥራት፣ የፊደል አጻጻፍ ሲመለከቱ ያለነሱ በቂ አልነበረም። ስልጠናውን ሲወስዱ የተሰጣቸውን ማሳሰቢያዎችን አስታወሱ። ለብዙ ዓመታት የውጭ ዓለም እነሱን ለማግኘት ብዙ ሙከራዎች አድርጓል። በ1950 ግን ግላዊ አካሱ በአስቸጋሪ ሁኔታ ተዳክሞ ከቡድኑ ከተለየ በኋላ ለፊሊፒን ኃይሎች እጁን ሰጠ። እንደ አውሮፓውያን አቆጣጠር በ1951 በአካሱ ጥቆማ የተነገራቸው የፍለጋ አካላት የተቀሩትን 3 ወታደሮች ለማግኘት ብዙ ሙከራ አድርገዋል። ከቤተሰቦቻቸው ድምጽ የተቀዱ ድምጾችና መልእክቶችን በርቀት ቢያሰማቸውም ኦኖዳ ጓደኞቹ በተራራው ላይ የሚሰሙትን የገደል ማሚቱ ድምጾች በመስማት አሁንም የውሸት ሰበባዊ አድፍጦ እንደሆነ በማሰብ ዝምታቸውን መርጠው ቀጠሉ። እንደ አውሮፓውያን አቆጣጠር በ1972 ኮዙካና ኦኖዳ
የገበሬዎችን የተሰበሰቡ ሩዝ እያቃጠሉ እያለ ኮዙካ በፖሊስ ተገደለ። በዓለም አቀፍ ደረጃ እንደተገለጸው የኮዙካ ሞት ትልቅ ድንጋጤ ፈጥሮ ነበር። ይህም አንድ የጃፓን ወታደር አሁንም በእስር ላይ እንዳለ አረጋግጧል። ለበርካታ ዓመታት ከብዙ ፍለጋ በኋላ ሁለቱም የጃፓንና የጋራ ፊሊፒን ጃፓናዊ ጦርነቱ እንዳበቃ ለኦኖዳ ማሳመን አልቻሉም። እሱን ለማሳመን የተለያዩ የሬዲዮና ጋዜጦች ስርጭቶች ላይ ቢታወጅም ኦኖዳ ግን አሁንም ማመን አልፈለገም። ኦኖዳ ብቻውን ለተጨማሪ 2 ዓመታት የግሉን ጦርነት አስቀጠለ። እንደ አውሮፓውያን አቆጣጠር በ1974 አንድ ጃፓናዊ ጀብደኛ ወጣት የኮሌጅ ትምህርቱን በማቋረጥ ኖሪሁ ሱዙኪ ኦኖዳን ለማግኘት ወሰነ። የፓንዳንና አስፈላጊውን የበረዶማውን ቦታ ተወጥቶ ኦኖዳን እንደሚፈልግ ለጓደኞቹ ይነግራቸው ነበር። በስተመጨረሻም ሱዙኪ ጉዞውን አጠናቆ በጫካ ውስጥ ኦኖዳን ማግኘት ችሏል። ሱዙኪ ከመጀመሪያው ፈላጊዎች በተለየ መልኩ ኦኖዳን ለማስገደድ ወይንም ለማታለል ያልሞከረና ተግባቢና ታጋሽ ሰው ነበር። አመኔታውን አግኝቶ ጦርነቱ የእውነት እንዳበቃ ለኦኖዳ ቢያስረዳውም ኦኖዳ ግን አሁንም በአቋሙ እንደጸና እጁን የሚሰጠው በአዛዥ መኮንኑ ማረጋገጫ ከተሰጠው ብቻ መሆኑን ገልጸለት ተለያዩ። ሱዙኪ እንደ ማስረጃ ለመጠቀም ፎቶግራፎችን ይዞ ተመለሰ። የጃፓን መንግስት የኦኖዳ የቀድሞ የበላይ አዛዥ የነበሩት ሻለቃ ዮሺሚ ታንጉቺን መጽሐፍ አዛሩ ሆኖ አገኛቸው። ይህንን የሰሙ ታንጉቺ ወደ ሉባንግ ደሴት በረሩ። የድሮ ዩኒፎርማቸውን ለብሰው መጋቢት 1974 ኦኖዳን አገኙት። ለ29 ዓመታት ለመስማት ሲጠባበቅ የነበረውን ትዕዛዝ አስተላለፉ። በዚህም ስለ ታማኝነቱ፣ ስለ ጽናቱና አቋሙ የኦኖዳን የቀድሞ ሙሉ ተግባራትን ሰርዘው ሁሉንም ውጊያ እንቅስቃሴዎች እንዲያቆም አዘዙት። የ52 ዓመቱ ጎልማሳ የተቀደደ የወታደር ዩኒፎርም ለብሶ ሂሮ ኦኖዳ ከጫካ ወጥቶ ለፊሊፒንስ ፕሬዝዳንት ፈርናንድ ማርኮስ እጁን ሰጠ። ፕሬዝዳንት ማርኮስም በረጅሙ ዘመቻው ለፈጸመው 30 ለሚጠጉ ግድያዎችና ሌሎች የሽፍታ ድርጊቶች ይቅርታ አደረጉለት። ኦኖዳ ወደ ጃፓን በተመለሰበት ወቅት ብሔራዊ ክብረ በዓል ነበር። ነገር ግን ቆይቶ ካገኘው ዘመናዊውና ሰላማዊው ሀገር ጋር ለመለማመድ ረጅም ጊዜ ፈጅቶበታል። የጃፓን ባህላዊ እሴቶች ማጣትና የምዕራባውያን ፍቅረ ነዋይ ዘመናዊነትን መቀበል ህመም ፈጠረበት። ጭንቀቱ ይቀልለት ዘንዳም ማስታወሻዎችን ይጽፍ ነበር። እንደ አውሮፓውያን አቆጣጠር በ1975 የወንድሙን ምክር በመከተል ወደ ብራዚል በመሄድ በከብት እርባታ ላይ ተሰማራ። በ1976 ትዳር መስርቶ በ1984 ደግሞ ወደ ጃፓን በመመለስ ኦኖዳ ሺሴንጁ ኦኖዳ የተፈጥሮ ትምህርት ቤት የወጣቶች ካምፕና በማቋቋም ለጃፓን ልጆች በዘመናዊ ማህበረሰብ ውስጥ እየጠፋ ነው ብለው በሚሰማቸው የህልውናና የአመራር ክህሎቶች ለማስተማር አቋቋመ። ሂሮ ኦኖዳ በ91 ዓመታቸው በጥር 16 2014 በልብ ድካም ከዚህ ዓለም በሞት ተለዩ። የታማኝነትንና የግዴታ ጽናት ተምሳሌ ተጽዕኖ ፈጣሪ የማይናወጥ ሌሎችም ሀገራቶች ይነገርላቸዋል። ውድ የአልፋ ሚዲያ ቤተሰቦች የዛሬው ዝግጅታችን ይህንን ይመስላል። በሌላ ዝግጅት እስከምንገናኝ ቸር እንሰንብት።